የጥንቆላ አማላዮች በዶክተር አቡ ፈርሃን። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ንጉሶች ጠላታቸውን ለመለየት የእድሜያቸውን ርዝማኔ ለማወቅ ብሎም ማንን ማግባት እንዳለባቸው፣ ስንት ልጅ እንደሚወልዱ እንዴትም እንደሚሞቱ ጭምር መዳፎቻቸውን እያዩ ይጠነቁላሉ። መሃል አደባባይ ላይ ቆመን ይህ ነገር ፌክ ነው አይሰራም ብለን ብንናገር ደስ ባለን። ይሁንና በጅኖች ሲህር ታግዘው ይህን ሲሰሩ የነበሩ ጠንቋዮች እጅግን በጣም ይዋጣላቸው ነበር። እንዳሉትም የሚሆነው አብዛኛውን ነው። ይህ ታዲያ በየዓለማቱ የንጉሶች የልዑሎች አማካሪ ተደርገው እንዲቀመጡ ዘመናትን እንዲያማክሩ እድል ሰጥቷቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን በቴሌግራም ቻናል ላይ ለኡማው ፖስት ያደርጋሉ። ከዛ መካከል እንግዲህ እንደተለመደው ዛሬም ጠቃሚ ትምህርት ወደ እናንተ ይዤላችሁ ቀረብኩኝ። የጥንቆላ አማላዮች በሚል ርዕስ በዶክተር አቡ ፈርሃን የተጻፈ ዛሬ ክፍል አንዱን ይዤላችሁ ቀርብ ያለው። ወደ ትምህርቱ ከማምራታችን በፊት አዳዲስ የቀልብ ዶክተር ቤተሰቦች ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ሼር በማድረግ ላይክ፣ እንዲሁም ለሌሎች እንዲዳረስ የአፊያ ሰበብ የሂዳያ ሰበብ ሁኑ እያልኩኝ የአጅሩ ተካፋይ ሁኑ። ኢንሻአላህ ወደ ትምህርቱም እናመራለን። እስከ ፍጻሜውም አብራችሁን ቆዩ። የጥንቆላ አማላዮች በዶክተር አቡ ፈርሃን ክፍል 1። አላህ እጅጉኑ የረገማቸው እርኩሳን በሰው ልጆች ቀን ተቀን ህይወት ውስጥ ጣልቃ ገብተው ሙእሚኑን ሳይቀር የሚያወዛግቡ አይጠፉም። በዚህ ርዕስ ማንነታቸውን በማጋለጥ እንዴት ያሉ አድኦ ዲን ስለመሆናቸው እንመክራለን። ህዝበ ሙስሊሙም ሊርቃቸው ይገባል። አንደኛ፣ የመዳፍ ማንበቢያ መጽሐፍት አፕሊኬሽኖች፣ መጣጥፎች። በእርግጥም ብዙዎቻችን ስለነኚህ ሐራም ስራዎች በሚገባ ውግዝነታቸውንም እናውቃለን። እነኚህ አይነት ጥንቆላዎች አሁን ዘመናዊ እየሆኑ መጥተው ሁሉም ሰው ስልክ ላይ በቀላሉ እንዲተገብሩ ተደርገዋል። አዎ ሲጀምሩ ብዙዎቹ ለቀልድ እንደሚጀምሩ ኋላም ደግሞ በቁም ነገር እንደሚወስዱት ይነግሩናል። ይህ በጥንቱ ዘመን ጠንቋዮች ስለ ወደፊቱ ለመናገር ከጅኖች ጋር ባደረጉት ወዳጅነት ያመጡት ሲህር ስለመሆኑ ብዙዎቻችን አናውቅም። አዎ ይህ አይነቱ ሲህር ለንጉሶች፣ ለባለስልጣናት ብሎም ለገዢዎች የሚውል ነበረ። በአላህም ከእንዲህ ያሉ ሲህሮች ተጠበቅን፣ ሳሂሮችም ሸር እንዲሁ። ንጉሶች ጠላቶቻቸውን ለመለየት የእድሜያቸውን ርዝማኔ ለማወቅ ብሎም ማንን ማግባት እንዳለባቸው፣ ስንት ልጅስ እንደሚወልዱ፣ እንዴትስ እንደሚሞቱ ጭምር መዳፎቻቸውን እያዩ ይጠነቁላሉ።
መሀል አደባባይ ላይ ቆመን ይህ ነገር ፌክ ነው እባካችሁ አይሰራም ብለን ብንናገር ደስ ባለን። ይሁንና በጅኖች ሲህር ታግዘው ይህንን ሲሰሩ የነበሩ ጠንቋዮች እጅግን በጣም ይዋጣላቸው ነበረ። እንዳሉትም የሚሆነው አብዛኛውን ነው። ይህ ታዲያ በየዓለማቱ የንጉሶች የልዑሎች አማካሪ ተደርገው እንዲቀመጡ ዘመናትን እንዲያማክሩ እድል ሰጥቷቸዋል። ይህ አይነቱ ሲህር በቀጥታ ጠንቋዩን ማወቅ የሚፈልገውን ደንበኛ እጅ ገና ሲነካ በዛ ሰው ላይ አንድ ጅን ይመደባል። ለዚያ ጅን ኑሮ በሙሉ የቤት ስራ ነው። የደንበኛውን ፍላጎት በሙሉ ለጠንቋዩ ይነግራል። በዚህም ጠንቋዮች ይታገዛሉ። ለምሳሌ ያህል አንዲት ጠንቋይ የንጉስን መዳፍ ከሆነ የምታነበው ንጉሱ ላይ በምታኖረው ሸይጣን ታግዛ ፍርሃቱን፣ ፍላጎቱን፣ ጭንቀቱን፣ ሚስጥሩን በሙሉ ታውቅና ልክ እንደ ወህይ ከመሬት ተነስታ ስታወራ ንጉሱ ከሚገባው በላይ በመደንገጥ የምትለውም ማመን ይጀምራል። ጠላቴ ናቸው ብሎ የሚጠረጥራቸውን ሰዎች በሙሉ እንዲያጠፋ የቤት ስራም ትሰጠዋለች። በዚህም ንጉሱ እንዳለችው እንደምትለው ስለሚኖር ይህንን ጥንቆላ ልክ በሚያደርገው በዚህ መልኩ ብቻ ነው። አሁን ደግሞ ይህንን የመዳፍ ንባብ አሻሽለውና አቀናጅተው በሞባይል መተግበሪያ ላይ ያመጡት። ይህም የእድሜን ርዝማኔ፣ የእድልን ሁኔታ፣ የፍቅርን፣ የልጆችን፣ የኑሮን ሁኔታ የሚገምት ነው። አደራ ይህንን መተግበሪያ አውርዶ በራሱ መጠቀም ልክ ሷሂር ጋር እንደመሄድ ነው ወንጀሉና ይታቀቡ። ይህ ሲህር ጥንቆላ ነው። ያንን አፕ ዳውንሎድ ሲያደርጉ ልክ እንደ በፊት ጠንቋዮች እንደሚይዟቸው ጂኒዎች የአፕሊኬሽኑ ሰሪ የእርሶን ሚስጥር የእርሶን ማንነት በሚገባ በማቀናጀት እንደ ቀልድ ትርጉሞችን እየሰጠ በዚህ የሲህርና የሷሂሮች ኑሮ ያኖሮታል። ይህን የሚጠቀሙ ከሆነ አደራ አሁኑኑ እስቲግፋር በማድረግ ወደ አላህ ይመለሱ። የፊተኛውን የሚመጣውን የሚያውቀው እርሱ አላህ ብቻ ነው። ክፍል 2 ይቀጥላል። ብዙ እንደተማራችሁበት አልጠራጠርም። ሳምንት በሌላው ክፍል እስክንገናኝ ድረስ ስለተከታተላችሁኝ ከልብ እያመሰገንኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።